ባይገባሽ ነው እንጂ ከጅምሩ ጥንቱ ጌጡ ለጉራጌ ስራው ነው ረፍቱ። ክንዱ ስላረጀ ዕድሜው ስለሄደ ወይም ሀገር ጥሎ ስለተሰደደ ከሰውነት ወርዶ አይቀይርም ግብሩ። ጌጡ ለጉራጌ መስራቱ ነው ክብሩ። እስከ ተነፈሰ እስካለው እግር እጅ አይወድም ስንፍና ሸክም መሆን ለልጅ። ምን ሀብት ቢሞላለት በስቶ እንኳን ቢተርፈው ታጋይ ነው ጉራጌ ሲሰራ ነው የሚያርፈው። እጆቹን አጣጥፎ አይልም ልቀመጥ ስንፍናን ይጠላል ይላል የሰብ ቀመጥ። እርጅና ተጭኖት ጉልበቱ ቢደክም ሥራ ይሠራል እንጂ ላለመሆን ሸክም። የሰው እጅ ለማየት አይንበረከክም። ከተማ ቢቀመጥ ወይ ከአገር ቢወጣ አልያም ቢሆን ገጠር ይህ ነው ጉራጌነት ከጥንቱ ሲፈጠር። ይልቅስ አንቺዬ ሰርቶ የሚበላን ከምትዳፈሪ ሴትን እያስለቀስሽ ገንዘብ በምትሰሪው በራስሽ እፈሪ። እሷና ሴቷ እሷ ጉራጌዋ ላለመስነፍ ብላ ተመልክተሽ ስትጥር አንቺም ሰርታ ሄደን ነው ኢትዮጵያ የምናከብረው። ኢትዮጵያን የታሰበው እሰይ ከጎረቤቶቿ ጋር ነው የምልሽ። እንደው ባይሆንም እንኳን ሄደን እውነት ነው። አዎ የናፈቃትን አገናኛት አገሯን ጎረቤቶቿን። የኔ እናት እኔ በጣም ወደዋለሁ። ስለምወደው ብቻው እንዳይሆን በስነ ስርዓት ዳርኩት። ሚስት አለው ድሬዋለሁ። ይሄ ሌላ ነገር ነው። መጣው ማየ በቃ ትኬት ቆርጬ ይሄን ታሪክ ልታጋሪ ይኸውልሽ፣ እውነቴን ነው ድሬዋለሁ። የእውነት እኔ አልተናገርኩም። በትክክለኛ ድሬዋለሁ። በእውነት በቃ ግን ትወጂዋለሽ አይደለም ማየ? እስካሁን እኔ ማርያምን በጣም ያው ወደዋለሁ። ለምን እኔ ገጠር ከምገባ በሚል ነው ዳርኩት እምልሽ እንጂ ያው ገጠር ከመሄድ በማለት መሬት እንዳይወሰድበት፣ መሬታችን ልጆቻችን መጠለያ ነው መሬት። በቃ ያን እንዳይወሰድ በቃ አግባ አልኩት። ይሄን ጀግና ነው። በስነ ስርዓት በኔ ፍቃድ እሷነች ዳረችው ራሴ በቃ አመት ባል አድርጌ አመት ባለው ምንም ሳይቀር በቃ እኔ ራሴ በቃ በአመት ብትመጣ ተቀብዬ በስነ ስርዓት። ማይ እንዳንቺ ቆንጆ ነች ያገባት። በጣም ነው የምትወዳለች ባይዛዌ የምወዳት ማርያምን ስትመጣ አልጋ ላይ ነው ማስተኛት። እኔ መሬት ተኛለሁ። ማርያምን የእኔ ደግ እግዚአብሔር አምላክ መጽናናቱን ይስጣት። ሌላ ምንም ምለው ነገር የለም። በጣም ታታሪ እና እዚህ ሚዲያ ላይ ስራ ለምን ሰራችሁ ብለው አፋቸውን ሲከፍቱ የነበሩ ሚዲያ ላይ ሚዲያ ሰጠኝ የዩቲዩብ ብር ያሰከራቸው እነ ሊያሾ እናቷን ስትናገር ነው የነበረችው። ጉራጌ ስራ ይወዳል። እናት ሆነ አባት ሆነ ልጅ ሆነ ሀያት ሆነ ጉራጌ ስራ ይወዳል። በሄደበት ቦታ ተቀምጦ እግሩን አጣጥፎ ቁጭ ብሎ የሚበላ ጉራጌ የለም። እናቶቻችን እኔ እናቴ 70 ዓመቷ ነው። እስቲል ስራ በጣም ነው የምትወደው። በቀን 2 ቤተክርስቲያን ትሄዳለች። እስቲል ምግቡን ማንንም አይንካው እኔ ልስራው ነው የምትለው እስቲል። እና ለምን ሰሩ ብላችሁ ለምን አይሰሩም? የኔም እናት ብትሄድ ትሰራለች። ጉራጌ ታወቀ ነው በቂቤው በክትፎ ቅናት ካልሆነ በስተቀር ያንን በአሜሪካን ሀገር አዘጋጅቶ የሚያቀብል ካለ ለሰውም ቤኔፊት ነው፣ ለሳቸውም ቤኔፊት ነው። ስራ አጣጥፎ ይቀመጡ እንዴ? ስራ ቁጭ ባልን ቁጥር ታረጅ ያለሽ ቁጭ ባልሽ ቁጥር በሽታዎች እየመጡ ይመጣሉ። በተንቀሳቀሽ ቁጥር ሰውነትሽ እንትን ይላል። እና ለምን ሄደው ሰሩ የምትሉ አላችሁ። ለምን አይሰሩ? ገና ናት አክስቴ፣ ገና ናት እኮ ለምን አትሰራ? እና ቁጭ ብላ አጣጥፋ ትቀመጥ እንዴ? እግሯን አጣጥፋ አሜሪካን ሀገር ራሷን ችላ የራሷን ቤት ይዛ ነው የምትኖረው። ስለዚህ ስራ ደግሞ በሷ እውቀት የሚሰሩ ስራዎች ካሉ ቅቤ ማንጠርም ክትፎ ማዘጋጀት whatever it is ካለ ቢሰሩ ምን ችግር አለ? አሜሪካውን ይሄን እናት ተቀምጣ አልወደደችውም። 3 ወር ተቀምጣ እግሬ አውጪኝ ብላ ወደ ሀገሯ ነው ሄደችው። አንዴም ተመልሳ ድጋሚ መጣች። የድጋሚው ወርም አልተቀመጠች። ፕሮሚስ አስገብታ ከወር በላይ አልቀመጥም ብላ እና ሀና ደግሞ ለእናቷ የስራ የሆነ
ገቢ ምንጭ የሚያገኙበት ቢዚ የሚሆኑበት አሬንጅ አድርጋ ከሰው ጋር እንትን ፈጥራ ከሰሩ ለምን ሰሩ ይባላል እንዴ? ኦፍ ኮርስ እናታቸው እዛ ሀገር ሲሄዱ ልታሳርፉ ኦፍ ኮርስ እናቴ እዚህ ከመጣች እኔ ስሰራ እጇን አጣጥፋ ትቀመጥ፣ ልጆች የልጅ ልጆቿን ያጫውታሉ። ይሄንን ነው የሚፈልጉትና ወላጆች ሲያረግ ዛሬ ቲክቶክ እንዴት ተሰራ? ቲክቶክ ጂጂ ኪያን አቷትም እንደ የልጅ ልጇን አሁን በአሁኑ ሰዓት ጂጂ ኪያ ፓምፐርሷን እየጠረገች ልጆቿን እያሳደገች ነው። ስራ የላትም፣ ልጆቿን ነው የምታሳደገው የልጅ ልጆቿን። ስለዚህ እኔ አሁን ልጆቼ እያደጉ ነው፣ ከወለዱ የእነሱ ልጆች እጠብቃለሁ በደስታ። ትውልድ ይቀጥላል እኮ። ስለዚህ ልጅ ስላሳደጉ ወይንም የልጅ ልጅ እንትን ስላሉ የተበደሉ አሜሪካን ሀገር እናቶቻቸውን አምጥተው ካልወደደ ማንም ሽጉጥ ደቅኖ እናትና አባቱን ከኔ ጋር ኑር አሜሪካን ሀገር ተቀመጥ የሚል የለም። ወደው ፈቅደው ካልሆነ የኔ እናት አልፈለገችም፣ ወደ ሀገሯን የተመለሰችው። የኔ እናት ግን ትዕግስት የላትም፣ ተመልሳለች ወደ ሀገሯ። ማንም የለም በፍላጎታቸው ካልሆነ በስተቀር። ጉራጌ ስራ ይወዳል፣ ስራ ይሰራሉ። ስራ ሰራችሁ ብላችሁ የምትሳደቡ ባለጌ የጎና ግድም ያደጋችሁ አሳዳጊ በደላችሁ። ሊያሹ እናት የላት፣ እናት ቆንጥጣ ላሳደገቻት በልጅነቷ እናቷ ሞታ የትም ሲቀባበሏት ያደገች ስለሆነ እንደፈለገች አፏን ትከፍታለች። የእናት ጥቅም አታውቅም፣ እናቷ ሞተውባታል። ስለዚህ ዝም ብላ የሰው እናት ላይ አፏን ትከፍታለች እየተነሳች ማለት ነው። ክፍታፍ 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 መረን ያደግሽ ክትፍታፍ እንዳንቺ አይቻላቅም። ሰው ሰራ ብላ ልጅቷ እናት በወቅቱ እንትን የሆነችው አጀንዳ የሆነችው አይደል? ወሬቨር ምጧን ታስተላልፍ ምኗን ታስተላልፍ ልጅቷን በአጀንዳው መሰረት መናገር። እናትየው ላይ ምን ያዘልላታል? እግዚአብሔር ያውን ጾሜ መጥቼ አንቺን የምሳደብበት ያው ምኑን እንትን አልኩኝ። መልሶ ወደ ቆሻሻው መግባት ነው። ድሮ ቢሆን ኖሮ ከላይ እስከታች አሳቅፍሽ ነበረ። ግን ምንም ትርጉም የለውም። እዚህ ሚዲያ ላይ አፍ መካፈት ከእንትን በላይ ራስን ማዋረድ ስለሆነ እኔ ደግሞ አሁን እንደዚህ አይነት የክፍታፍ ላይፍ አልፈልግም። ከዚህ በኋላ ከማንም ጋር አፍ መከፋፈት አልፈልግም። ሊያሾ እግዚአብሔርን አግኙ። በምን ታገኘዋለሽ? ቤተሰቦቹን ጠቅላላ ጨርሰሽ አንድ ልጅ ነው ያለችሽ። እኔ ልጅሽን አነካብሽም። እንደ ድሮ ቢሆን ኖሮ አንቺንም ልጅሽንም እቃበረ እግዚአብሔር ይቅበርሽና ለእግዚአብሔር ሰተንሻል። አሁን እኚህን እናት የምትናገሪ ሰውነሽ አንቺ ለምን ሰሩ ሪዝን የለሽም። ለምን ሰሩ ብለሽ ሰረሰርሽን መድኃኒዓለም ያውልቀው። ባለጌ አግድም ምን እንደው ምንድነው? ቅናት ነው ቅናት። ለምን ደመቀች? ለምን ታየችን? ከሚሊዮን 99.9 ጥሩ ነገር ሰርታ አንድ ክፉ ነገር ሲገኝ እናቷ አልቀረ ምኑ አልቀረ መራገም ምን የሚሉት ነው? አግድም አድግ ብቻ ነው እንደዚህ ሚዲያ ላይ ተሰበሰበው። እኔ የሚገርመኝ በዚህ ሰዓት የነሱ እናት መሞት አሁን ጸጸት ይሆንባታል። እኔ ስላወጣኋት ነው ሚዲያ ላይ እኔ ነኝ ያሳየኋት እናቴን ምናምን ስትል አሁን ጸጸቱም ሰው አያረጋትም። ግን ቀኗ ስለደረሰ ነው። አያችሁ፣ ቀናችሁ ከደረሰ እናታ ልጃችሁ ቤት ሄዳችሁ አርፋችሁ ስራ ሊሰሩ የሆነ መልእክት ነበረባቸው፣ ጋዙን ለቀውት ነው ምናምን ተባለ። ቀናቸው ስለሆነ ነው። ቀናቸው ስለሆነ ነው እንጂ ምን በትንታም ቤት ቁጭ ብለው ሊሞቱ ይችላሉ። ቀን እግዚአብሔር የጻፈልኝ ቀን አንድ ደቂቃ ማለፍ አይቻልም። ያንን ደግሞ የምታውቁት ይኸው በሃና እናት በዴዚ እናት
ብዙ ነገሮችን ማየት ትችላላችሁ። ቀናችሁ እግዚአብሔር ከጻፈው ማንም ሊያሳልፋችሁ አይችልም። ማንም እንደማተርዋት ቀናችሁ ደግሞ ካልሆነ ከአውሮፕላን ላይ ሕፃን ልጅ ወድቆ የተረፈ አለ። ከአውሮፕላን ተከስክሶ ሕፃን ልጅ ሳይሞት ከነነፍሱ የተገኘ አለ። ለምን? ቀኑ አይደለም እግዚአብሔር የጻፈለት ቀን ስላልሆነ። ስለዚህ ያናም እናት ቀናቸው ስለሆነ እንጂ ሊያሾ ስለተለፈለፈች አፍ ስለከፈተች ምናምን ምን ስልጣን አላትና እሷ ክፍታፍ ማለት ነው። እሷ ስለለፈለፈች የሚመጣ ነገር ግን ለራስሽ ይቆጭሽ። ምንም ያላረጉሽን ያልተናገሩትን ምን ያላሉትን ምን አደረኩ ሰርቼ ነው እንጂ የበላው እግዚአብሔር ይላቸው እኔ ምን አረኳቸው ብለው ተናግረዋል ከመሞታቸው በፊት። እግዚአብሔር ይልሽ እንዳሉትም እግዚአብሔር ይል ብለዋል። ሰርቼ በላው እንጂ ማን አስገድደኝ? ልጆቼ ከአንድም 3 ልጆች አሉ። ግን ራሴ ሰርቼ መቀመጥ መቆመጥ ነው። መቀመጥ አልወድም። ስቀመጥ ያመኛል። ስሰራ ነው ሰውነቴ ሁሉ ነገር የሚፍታታ። ልሰራለሁ ካሉ ይች ልጅ ነው የማያርፈሽ ቁጭ በይ ብላ ልታግዳቸው አትችልም። የምትሰራበትን ነገር ነው እንጂ የምከፍትላት ለእናቴ ልስራ ካለችኝ አትስሪ ብያት እንትን አልላትም። እናቶች መቀመጥ አይወዱም። ብዙ እናቶች በተለይ የጉራጌ እናት እኔ መቀመጥ የሚወድ አላየሁም። ሁሉም ሲሰሩ መከራቸውን ሲያዩ ነው ያለፈላቸው። እኔ እናቴኛ ልጅ ሆነን ትነግድ ነበረ። ከተለያየ ቦታ ዕቃ እያመጣች ትሸጥ ነበረ። ከወለታ ቂቤ፣ አይቤ፣ የሆነ ነገር ጀንብ ቆጮ ምናምን ትሸጥ ነበር እናቴ ሱቅ ይዛ። በኋላ ላይ ስንበዛ እኛም 8 ልጅ ወለደች። መከሯን ስታይ እኔ ተወቹ እንጂ የኔ እናትም ትሰራ ነበረ። ቂቤ የተለያየ ነገር እያመጣች እኛ ስንበዛና ከአቅም በላይ ሰራተኛ ልጆቼን እንዲያረገብኝ ብላ ምን አባቱ ብላ ትታው ነው። ለምን ሰሩ ይባላል እንዴ? ሰረስርሽን መድኃኒዓለም ያውልቀውና እግዚአብሔር የስራሽን ይስጥሽ። አሜሪካን ያሉ እናቶች አስመጥተው እንዲያረጓቸዋል። ማንም በግዴታ እናቱን በጉልበት ወጥሮ አትሄጂም ሀገርሽ እዚህ ቁጭ በይ የሚል አንድም የኢትዮጵያ እንትን ይኖራል ብዬ አላምንም።